ሰላም ሰላም ውድ ተመልካቾች እንዴት አረፈዳችሁ እንደናችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን ቴዲ ሪዮትና ልደቱ ያዘጋጁት የበይነ መረብ ዝግጅት ላይ አርበኛ ዘመነ ካሴ መገኘቱ ይታወቃል። እናም አርበኛ ዘመነ ካሴ የአማራን ህዝብ በሚመጥን መልኩ የፋኖን ትግል በሚመጥን መልኩ በቀጥታ ግልጽ በሆነ መንገድ ለአማራ ጠላቶች አማራን ሲያስጨፈጭፉና ሲጨፈጭፉ ለነበሩት በተገኙበት ተገኝቶ እንግዲህ መልእክቱን አስተላልፎ ወጥቷል። በዚህም እንግዲህ የአማራ ጥላቻቸውን መደበቅ ያልቻሉት እነ ጁሃር እነ ቴዲ ሪዮት እነ ልደቱ ራሱ መደበቅ አልቻሉም። የአማራን ጥላቻቸውን ለአማራ ያላቸውን የአማራ ብሔርተኝነት የነሱ ስልጣን ስንት ዓመት ሲታገሉ እንግዲህ ያላገኙትን በአማራ ጥቅሻ ነው ተስፋ የሚያደርጉ ማለት ነው። ስለዚህ የአማራ ብሔርተኝነት የነሱን ተስፋ የሚያጨልም ስለሆነ የዘመነ የ9 ደቂቃ መልእክት አልተዋጠላቸውም። በጣም ንዴታቸውን በግልጽ በአፋቸው ባያወጡትም እንግዲህ መደበቅ ያልቻሉበት ሁኔታ አለ። እዛው ላይ ላይቭ ላይ እንኳን ፊታቸውን እዛ በኋላ በራሳቸው ድረገጾች በተለያዩ ድረገጾች በለቀቁት ነገር ለአንድነት ብለው ጠርተው ለአንድነት ጦርነት ይብቃ ብለው ነገር ግን በዘመነ መልእክት በጣም የተናደዱበት ስሜታቸውን መግለጽ እንደዚህ ይፋይል ስለሚያወጣባቸው ሴራቸውን ደበቁት እንጂ ነገር ግን ተግባራቸውን ግን መደበቅ አልቻሉም። ስለዚህ አርበኛ ዘመነ ግልጽ የሆነ መልእክት ግልጽ የሆነ አቋማችንን ነግሯቸው ነው የወጣ። በዛም እንግዲህ ሲናደዱ ሲዝቱ ብዙ ነገር ነው በዩቲዩባቸው በፌስቡክ ፔጃቸው ምናምን እየለቀቁት ያሉ በትዊተራቸው ቴዲ ሪዮትን ማየት እንችላለን። ቴዲ ሪዮት የዘመነ መልእክት የአርበኛ ዘመነን መልእክት 9 ደቂቃ የአርበኛ ዘመነ መልእክት በዩቲዩብ አስፍሮታል፣ በዩቲዩብ ለቆታል። ነገር ግን ባነሩን እንኳን ማየት ይቻላል። አለመቆጠቡ አቶ ዘመነ ካሴ ያስተላለፉት መልእክት ብሎ ነው የለቀቀው። ምክንያቱም ከንዴቱ አንፃር ማለት ነው። ንዴቱን ነው ያወጣው አቶ ዘመነ ካሴ ብሎ ባነሩን የዘመነን የ9 ደቂቃ ንግግር በራሱ ዩቲዩብ ቻናል ለመሸቀያ ፖስቶታል። እና ይህ የሚያሳየው አርበኛ ዘመነ ካሴን ፋኖ መሆኑ እየታወቀ አርበኛ መሆኑ እየታወቀ ነገር ግን አትሊስት በአፉ በግልጽ መናገር ባይችልም በዚህ መልእክቱን ለማስተላለፍ ሞክሯል። ቴዲ ሪዮት የአማራ ጥላቻውን የፋኖን ትግል ለመጥለፍ ምን ያክል እንደተራመዱና እንዳሰቡ ይህ መልእክት በጣም በግልጽ ሁኔታ ያሳያል። ሌላው ልደቱ አያሌው በጣም ከፍተኛ የሆነ ጸረ አማራ ነው። ከፍተኛ የሆነ የብልጽግናም ደጋፊ ነው። ምክንያቱም የአማራዎችን ትግል ከሚነቅፉት ከፍታው አይደለም ከሚሉት መካከል አንዱ ነው። ምክንያቱም ትግል አይደለም የፋኖ ትግል በዚህ መንገድ በትጥቅ አይፈታም ያማራ ችግር ብለው ከሚያስቡት መንገድ አንዱ ነው። ምክንያቱም እንደ በፊቱ ሰላማዊ ሰልፍ እየወጣን እየጮህን እንድንገባ እንድንመለስ ነው የሚፈልገው። ምክንያቱም ትግል ከተጀመረ አማራ አሸናፊ ሆኖ ከወጣ ምንድነው አስተሳሰቡ እኛ በሞት ነው አንተ ስልጣን አትይዝም የሚል አስተሳሰብ አለ ብሎ ስለሚያስብ የፋኖ ትግል የአማራ ትግል እንደ አጠቃላይ ልክ እንደነሱ በሰላማዊ መንገድ በሐሳብ እንዲሆን ነው የሚፈልግ። ለምሳሌ የኤርትራ ጋር አሁን የአማራ ህዝብ ከኤርትራ ጎን ነው ማለቱ ይታወቃል። በጣም አማራን ይተቻል። ምክንያቱም የአማራ ችግር የሚፈታው ይህ መንግስት ሲወርድ ነው ብለን ነው እኛ የምናስበው። እሱ ደግሞ ከኤርትራ መንግስት የመከላከያን ከሚመተው ይልቅ አብይን ከሚያወርደው ይልቅ አብይ በዚሁ አማራን እየጨፈጨፈ እንዲቀጥል አይነት ስሜት ነው የሚያራምደው ልደቱ አያሌው።
ስለዚህ በዚህ እንኳን አንግባባም። ነገር ግን አሁን ይህን ዝግጅት እንዴት አዘጋጁ ሲባል በጣም ከባድ ሴራ አለው። ከባድ ሴራ አርበኛ ዘመነ ባይገኝ ኑሮ ለዓለም ማህበረሰብ ምንድነው የሚያስተላልፉት? ለዓለም ማህበረሰብ የሚያስተላልፉት አማራ ፋኖ ለሰላም ዝግጁ እንዳልሆነ፣ የአማራ ፋኖ ጦርነቱን እንደሚፈልግ፣ የአማራ ሳይበደል ሳይገደል ወደ ጦርነት እንደገባ ለዓለም ማህበረሰብ ለማስረዳት ነው የሞከሩበት ሴራውን። ነገር ግን ዘመነ ካሴ በመገኘቱ ማን ተናዷል? ብልጽግና ተናዷል፣ አፋር ተናዷል፣ ስኳድ ሁለቱም የጎጃምና የጎንደር ስኳድ ተናደዋል። ምክንያቱም ፋኖ በእነሱ በሚፈልጉት ደረጃ ስላልሆነላቸው ፋኖ እዚህ በይነ መረብ ዝግጅት ላይ ባይገኝና ይህን መልእክት ሰላማዊ መሆኑን ነገር ግን ወደ ጦርነት ተገዶና አማራ እየተሰቃየ እየተዘረፈ እየታገተ እየተደፈረ ተገዶ መሆኑን የገባበት ወደዚህ ጦርነት የገባበት ይህንን በማስረዳቱ ተናዷል። ምክንያቱም ፋኖ በዘመነ ካሴ ባይገኝ ኑሮ ለሰላም እየጠራነ ለሰላም እንነጋገር እያልን የአማራ ችግር በሰላም ይፈታ እያልን ፋኖ ጦርነቱን ፈልጎ እምቢ አለ የሚል መልእክት ለዓለም ማህበረሰብ ለማስተላለፍ ነበር የፈለጉት። ይህን ደግሞ ብልጽግና በጣም ይፈልጋል ለፕሮፓጋንዳ። አፋድ በሁለት መንገድ ይፈልጋል ይህን ፕሮፓጋንዳ። እኛ ከአማራ ጠላቶች ጋር ላለመነጋገር ለአማራ ትግል ይዘን ለአማራ ጠላቶች ጋር ላለመነጋገር ቀረን የሚል ዘመነ ስለተገኘ ይህን ሲያስተጋባ እየዋለ ነው። ሌላው ደግሞ ባይገኝ ደግሞ እንግዲህ መገኘቱ አይቀርም ነበር። አፋር መገኘቱ አይቀርም ነበር። ፋኖ ይልቅ እኛ ሰላማዊ ትግል ይዘን በሰላማዊ መንገድ ኢትዮጵያን ሰላም አድርገን የአማራን ችግር ለመፍታት ነው ብሎ ይገኝ ነበር። ነገር ግን አርበኛ ዘመነ ካሴም እንደሚገኝ ስላወቁ እስክንድር ነጋ ቀርቷል ማለት ነው። ምክንያቱም የቀረበት ምክንያት አንድ ይህን አድቫንቴጅ ለመጠቀም ነው። ሁለት ደግሞ ብልጽግናን ለዓለም የማሳወቅ ብልጽግና ማን ነው የሚለውን ግፉን ለዓለም የማሳወቅ ስለሆነ ብልጽግና ይቆጣዋል። ባሬኖች ስኳዶች ይቆጡታል። የጎንደር ስኳዶች ያኮርፉታል። በአምባቸው ግድያ አሁን ይጠቅመናል ብሩ ይጠቅመናል ብለው ተተውት ነበር። በዚህ ግን ያኮርፉታል። ሁለተኛ ገደለም ብለው ስለሚጮህበት ማለት ነው። ስለዚህ በዚህ መንገድ እስክንድር ሳይገኝ ቀርቷል። በዚህ ዘመነ በመገኘቱ ደግሞ እነ ጁዋር እነ ሪዮት ቴዲ ሪዮት እነ ልደቱ አያሌው ያሰቡት ነገር አልተሳካላቸውም። እነሱ ያሰቡት የአማራን ትግል ለመጥለፍ የአማራ ትግል ላይ ለፋኖ ላይ በዓለም ማህበረሰብ ጫና ለማሳደር ነበር ያሰቡት። ነገር ግን አልተሳካም። ዘመነ ተገኝቶ በ9 ደቂቃ መልእክቱን የአማራን ቀጥታኛ መልእክት አስተላልፎላቸው አናዷቸው ነው የወጣው። በቃ መልእክቱ ፍትሃዊ ነው፣ ግልጽ ነው፣ ተቀባይነት ያለው ነው። ነገር ግን ለምን ተናደዱ? የተናደዱበት ምክንያት ግን የአማራ ጥላቻቸውን መደበቅ ስላልቻሉ ነው። ለአንድነት ብለው የጠሩት የፋኖን ትግል ለመጥለፍ እያመቻቹ ስለሆነ ስላልተመቻቸው ነው። በቃ ለመጥለፍ አመቺ ሁኔታን ስላልተፈጠረላቸው ነው። ስለዚህ በዚህ ተናደዋል።